ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ 206ኛ ኮር 24ኛ ክፍለ ጦር ለተከታታይ 7 ወራት ያሰለጠናቸውን የኮማንዶና የእግረኛ ሰራዊት ሲያስመርቅ 34ኛ ክፍለ ጦር የገድ ላይ ባደረገው ተጋድሎ በምርኮ ተንበሽብሸዋል። በታላቅ ጀብድና የኃይል ግንባታ ድንቅ በሆነ የትግል ደረጃ የተመዘገዘገ የሚገኘው 206ኛ ኮር 24ኛ ክፍለ ጦር ለ7 ወራት በድባይ ጮቄና የቦቅላባ ሻለቆች ያሰለጠኗቸውን የኮማንዶና የእግረኛ ሰራዊት በድምቀት አስመርቋል። እጅግ ፈታኝ የሆነ የስልጠና ጊዜያትን በማለፍ ለግዳጅ ዝግጁ የሆነ የኮማንዶ ኃይል በተመረቀበት እጅግ ደማቅ መድረክ የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤ እና የቴዎድሮስ እዝ አመራሮች የ206ኛ ኮር የ34ኛ ክፍለ ጦርና የ24ኛ ክፍለ ጦር አመራሮች ተገኝተዋል። መርሃ ግብሩ በተለያዩ ዝግጅት በድምቀት የተከበረ ሲሆን አርበኛ ዘመነ ካሴና ሻለቃ ዝናቡ ንገረው ለተመራቂዎቹ በስልክ መልእክታቸውን አስተላልፈዋል። በሌላ በኩል በድል ግስጋሴ የቀጠለው 34ኛ ክፍለ ጦር የገድ ላይ ከፍተኛ ድል ያስመዘገበ ሲሆን መገናኛ ሬዲዮና ክላሽ በመማረክ በጠላት ላይ ከፍተኛ ኪሳራ አስመዝግቧል ሲል የአፋብን ቴዎድሮስ 206ኛ ኮር ህዝብ ግንኙነት መምሪያ ገልጿል። ሌላው 28 የጠላት ኃይል የተደመሰሰበትና 44 የጦር መሳሪያና 26 ሚሊሻ ፖሊስ የተማረከበት በዱራ አስደናቂ ውጊያ ተደርጓል። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ምኒልክ 303ኛ አሳምነው ኮር 19 ክፍለ ጦር ዋክሹም ብርጌድ በደሃና ወረዳ ዱራ ቀበሌ ላይ ተከማችቶ በነበረው ሚሊሻና ፖሊስ አባላት ላይ የማያዳግም እርምጃ ወስዷል። ብርጌዱ መጋቢት 26 2018 ዓ.ም ከንጋቱ 10 ሰዓት እስከ ረፋዱ 3 ሰዓት በወሰዱት መብረቃዊ ጥቃት ደሃና ወረዳ ዱራ ቀበሌ ተከማችቶ የሚገኘውን ሚሊሻና ፖሊስ 28 ተደምስሶ 26 የተማረከ ሲሆን 34 ክላሽንኮቭ 7 ሲሚኖ ክላሽ እና 3 ሰኪ በጥቅሉ 44 የጦር መሳሪያ ተማርኳል። በሌላ መረጃ መነሻውን አይና ከተማ አድርጎ ቡግና ወረዳ 9 ጉልሃ ቀበሌ የተንቀሳቀሰው የፋሽስቱ አብይ አህመድ ዙፋን አስጠባቂ ሰራዊት ከሃዲው ፍቅሩ ሙሉዬ ከገባ የፋኖ ሰራዊት ይበተናል ከፊሉ እጅ ይሰጣል ብሎ እቅድ ይዞ የመጣው የብልጽግና ጦር 19ኛ ተፈራ ማሞ ክፍለ ጦርን ለማጥቃት በመጣበት ቅጽበት ፋኖቹ ባደረጉት የደፈጣ ውጊያ ታላቅ ድል ተጎናጽፈዋል። በዚህ የደፈጣ ወደ ውጊያ 34 የጠላት ኃይል ሲደመሰስ 43 ቁስለኛውን በማንጠባጠብ የተመለሰ ሲሆን የፋኖን ክንድ መቋቋም ያቃተው ጠላት በንጹሃን ላይ የጭካኔ በትሩን አሳርፈዋል። የሶስት ግለሰቦችን ቤት በማቃጠል የቀበሌው ነዋሪ ሁለት ወጣቶችን ፋኖ ናቸው በማለት በክላሽ በማቁሰልና ሁለት ከብቶችን በጥይት ደብድቦ በመግደል የጭካኔ ጥጉን አሳይቷል ሲል የ303ኛ አሳምነው ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ መምህር ቢሆን ቢያበይን ገልጸዋል። ይህ በእንዲህ እንዳለ አፋብን ምስራቅ አማራ ቀጠና ምኒልክ ህዝ 104ኛ ኮር አልብኮና ወራይሉ ላይ ታላቅ ድል ተጎናጽፈዋል። የምኒልክ ህዝ 104ኛ ኮር ቀይ ቡድንና የኮሩ 25ኛ ክፍለ ጦር መጋቢት 26 2018 ዓ.ም በደቡብ ወሎ ዞን አልብኮ ወረዳ ወራይሉ ወረዳ 25ኛ ክፍለ ጦር ወደሚንቀሳቀስበት ቦታ ራሱን ጥምር ጦር ብሎ የሚጠራው የአብይ አህመድ ዙፋን አስጠባቂ ሰራዊት ለአፈናና ቀጠና አስለቅቃለሁ ብሎ በድሮና በመድፍ የታገዘ ማጥቃት ቢያደርግም ባዶ ቅዠት ማጥቃት ለማድረግ ቢሞክርም በመጣበት በሶስት ግንባር ከተኮሱ የጠላትን አናት በሚነድሉት በሚየምኒልክ ልጆች በ104ኛ ኮር ቃኝና በ25ኛ ክፍለ ጦር አባላት